በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። 19 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያዋን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ለመጀመሪያ ጊዜ እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ትሰማላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ዝክረ ቅዱሳን ተከታታዮች እንዲሁም የምታቀርብልን ወንድማችን በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። አሜን። ለምስክርነት ነው የመጣሁት።
እኔ ይሄንን እንትን መከታተል ከጀመርኩኝ አንድ 3 ወር ይሆነኛል። የመጣሁት ወደ ዱባይ ከኢትዮጵያ ወደ ዱባይ የመጣሁት 4 ወር ሞልቶኛል ማለት ነው። ዛሬ ቅዱስ ገብርኤል ዋዜማው ልክ ቅዱስ ገብርኤል ዋዜማ ነበር እዚህ ወደ ዱባይ የመጣሁት በረራዬ ቀን የነበረ ማለት ነው። እና የዛሬ ወር ላይ ቅዱስ ገብርኤልን እንደው እባክህን የሚያመኝን የሚያስጨንቀኝን ይሄን የርኩስ መንፈስ የዲያብሎስ ጠላት እንደው ከውስጤ ንቅል አድርገህ ጣልልኝ እንጂ የዛሬ ወር መሰክራለሁ ብዬ ተስዬ ነበር። የጠየቁትን የማያጓደልብኝ አምላክ ቅዱስ ገብርኤልም ተረዳኝና የለመንሁትን አደረገልኝ። እግዚአብሔር ይመስገን። ወንድማችን አንተ በምትለቅልን በዩቲዩብ ይሄንን በመከታተል ልክ እንደ ጸበል ይሆናል ማለት ነው። እሱን በመጠጣትና በመጠመቅ ብዙ ለውጥ አይቼበታለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ስሙ ከአጥናፍ ዓለም እስከ አጥናፍ ዓለም እና ሪከርድ እንዳላበዛባችሁ ነው። ያመኝ ነበረ ትንሽ በቃ መንፈስ ነገር ነው መሰለኝ። የምታዘዘውን ነገር ታዝዤ እረሳለሁ። ራሴን በጣም ያመኛል፣ ሆዴን ይጨንቀኛል፣ ብዙ ነገሮች በቃ በጣም ብዙ ነገር ማለት ነው። እኔ ደግሞ በቃ እስቲ እንደው በትንሹ እንኳን እግዚአብሔር ክርስቲያን ነኝ ሲባል ተዋህዶ ነኝ ሲባል እግዚአብሔር ለተሰቀለልኝ አምላክ በሚያሳፍር ስራ እሱን ከምሰቅል እስኪ ትንሽ እንኳን ለሱ የሚሆን በሚል እንደዚህ መዝሙር አዳምጣለሁ። እንደዚህ ደግሞ ዝክረ ቅዱሳንን አዳምጣለሁ ሳላቋርጥ ማለት ነው። እና ይሄን ሳርግ በጣም ያመኛል። ዘፈን ከሰማሁ ፊልም ካየሁ በጣም ጤነኛ ነኝ። ስለዚህ ይሄን መናፍስት ለምን አልዋጋውም በሚል እኔ ደግሞ ይሄንን በማዳመጥና መዝሙር በመስማት ምስክርነትን በጸበል ወደ በየገዳማት ያሉትን ነገር በመስማት እግዚአብሔር የተመሰገነ ይሁን። ከደዌ እኔም ተፈውሼ ቁሜ አመሰግነዋለሁ። ሉል እግዚአብሔር ክብሩ ይስፋ። ሪከርድ አበዛውባችሁ እንጂ በጣም ብዙ በህይወት ታሪኬ ውስጥ እጅግ በጣም ተነግሮ በማያልቅ የኔ ያደረገልኝ መድኃኔዓለም ቅድስት ድንግል ማርያም ቅዱስ ገብርኤል ስላሴዎች እኔ እንጃ እንደዚህ በሪከርድ የሚያልቅ ስላልሆነ ብቻ ላመሰግናቸው ብቻ ነው የገባው። ወንድማችን እግዚአብሔር ያክብርልን፣ እግዚአብሔር ይስጥህ፣ ልጆችን ቤተሰቦችን ያሳድግልህ፣ እድሜውን ጸጋውን ያድልልህ። መጀመሪያህን ሳይሆን ፍጻሜህን ደግሞ በቤቱ አጽንቶ ያሳምርልህ ወንድሜ። ላይክ ሼር እያደረጋችሁ እህት ወንድሞች ይሄን የምታዳምጡ እኔ አሁን 2 ስልክ አለኝ ይታገለኛል፣ ላይክም እንዳላደርግ ይታገለኛል። ግን እኔም እየታገልኩ ላይክ አደርጋለሁ። አሜን ቃል ህይወት ያሰማልን ላለው አሁን በአንድ ስልኬ ነበር ማድረግ፣ አሁን በ2 ስልኮችም አደርጋለሁኝ ማለት ነው። እየገባሁ ሼርም አድርጌ ያለውም ሼር አደርጋለሁ። እኔ እንኳን ወደዚህ የገባሁት ራሴ ሰርች ሳደርግ ነው ያገኘሁት። እግዚአብሔር የተመሰገነ ይሁን። ስሙ ከአጥናፍ ዓለም እስከ አጥናፍ ዓለም ቅዱስ ገብርኤል እናቴ እመቤቴ ቤዛዊት ቅድስት ድንግል ማርያም ስሉስ ቅዱስ ስላሴዎች በቃ ከ1 እስከ 30 ያሉ ዝክረ ቅዱሳን በሙሉ በአጠቃላይ ለኔ ህይወቴ ቀይረውልኛል። እግዚአብሔር ይመስገን። የተዋህዶ ልጅ አድርጎ ለፈጠረኝ እግዚአብሔር ይመስገን። በቃ ሌላ ምንም ምለው ነገር የለኝም። ወንድማችን ነገ ቅዱስ ገብርኤል ነው አቅርበልኝ። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ ፈልጋለሁ። ለስራ ለመቀጠል የግድ እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት እሰራለሁ። አሮን ቭሎግ ብላችሁ
ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። ከዚህ በመቀጠል ደግሞ ድርሳነ ገብርኤል ዘሐምሌ 19 ቀን የሚነበበውን በቅድስት ሥላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገዛዝና በቅድምና ትክክል የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባህርን ውሃ በእፍኙ የሚለካ ምድርን በስንዝሩ የሚመጥናት ከኛ ዘንድ ለሱ ምስጋና የሚገባው ለኛም ሕይወትን የሚሰጠን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 19 ቀን የሚነበብ የሚጸለይ የሰማያውያን አለቃ የሆነ የቅዱስ ገብርኤል ድርሳን ይህ ነው። የአምላኩ ኃይል በአገልጋዩ በእኔ በኃጥኡና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እለእስክንድሮስ የተባለ መኮንን በውስጡ ስም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ የያዝከንን ሁሉ ፈጽመን፣ እሳቱ ነዶ ፈልቷል፣ ድምፁ እንደ ነጎድጓድ ይጮሃል፣ ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋፋል፣ የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያን ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ ማዘዘ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ ተሸበረች። ተዘጋጅቶላት ከነበረው ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን እናት ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። አናንያና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናት ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው በዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናት ሆይ ሶስናን ከእደ ረብናን መምህራንን ከአይሁድ ዳንኤል ከአፈ አናብስት ያዳነ እሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግድጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረቱንና ገንዘቡን፣ ልጆችን፣ ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔር አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተነገረው ነገር እንደሌለ
ሁሉም እኛም እሱን ዓላማ በመከተል ይህን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አንቅቶ አቤቱ አምላኬ ሆይ ይቺ ባሪያህን ከርስትህ የምትለያት ከሆነ ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪ አይደለም። ነገር ግን እንጨትም ቅጠሉም ባንድ ጠብቁት ብለህ ታዛለህ እንጂ። እንዲህ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከዚህ ከእሳት ባልሸሹም ነበር ብሎ አይጠራጠርም። አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ በረታው ቅዱሳኖችንም ድል ነሳኋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማው በማለት እንዳይነድፈን ለናቴ ጽኑ የሆነ ኃይል መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገላችንን ፈጽመን ድል እናድርግ። እነሆ በብረት ጋኑ ውስጥ የሚነደውን እሳት የማይበት ጊዜ በለመለመ በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም ልብን የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሰሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አዳናቸው፣ ሳያቃጥላቸው ፍላቱም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃችሁ ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ ይወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህን የሊቀ መላእክት ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅና ወዳጅ እናደርገው። በዚህ በሚመጣው ዓለም ሊረዳን ይችላልና በረከቱ ከእኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና የቅዱስ ገብርኤል ያደረገው በረከት በሁላችን ይደር። ዳግመኛም እለእስክንድሮስ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቂርቆስ አካል ውስጥ 2ቱን በጆሮዎቹ 2ቱን በዓይኖቹ 2 በአፍንጫዎቹ 1ዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም መልአኩ መጥቶ ይህን መከራ ከሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር በአዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልም አከበሩት። ልመናው ረድኤቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ልመናው አማላጅነቱ ከአገልጋዩ ከኔ ከደካማው ከእናንተ ከሁላችን ሕዝበ ክርስቲያን ለዘላለሙ ይደርና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። ሰዎች ቤተ ክርስቲያን ለመስራት ምሰሶችን አዕማዶችን ለማቆም በጀመሩ ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ያለው በሽማግሌ መነኩሴ ተመስሎ ወጣና ወደ ሰራተኞች አናጺዎች ቀርቦ የዚህ የቤተ ክርስቲያን ሥራ ኃላፊ ማን ነው ብሎ ቢጠይቃቸው አወር ነው አሉት። እርሱም ተነስቶ ወደ አወር ሲሄድ በመንገድ አገኘውና
አብረው በሚሄዱበት ወቅት ሽማግሌነቱን ደካማነቱን ለማረጋገጥ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። ከዚህም የግድ ተነስቶ ወደ አወር ቀረብ ባለና ልጄ ሆይ እርጅናዬን የወጣትነትን ዘመኔ ማለፉን ትመለከታለህ። ዓይኖች ፈዘዋል፣ ጉልበቴም ደክሟል። ነገር ግን በችሎታዬ መጠን ከእነዚህ የቤተ ክርስቲያኑ ሰራተኞች ጋር እየሰራው ራሴን በራሴ እንድረዳ ቅጠረኝ አለው። አወርም ስለ ሁኔታው በጣም አዘነና አንተስ አርፈህ ተቀመጥ፣ የምትሻውን ሁሉ እያቀረብኩ እረዳሃለሁ አለው። ይህም ሽማግሌ መነኩሴ በተመለሰም ሰይጣን የተመሰለውን ሰይጣን ግን ልጄ አወር ሆይ በከንቱ ስራ ፈት ሁኜ መቀመጥን አይገባኝም። እግዚአብሔር እንዳይፈርድብኝ እየሰራው እበላለሁ እንጂ እነሆ አሁን አንተ መድከሜንና ማርጀቴን ብትመለከት ለእግዚአብሔር ከመገዛትና ደክሜ እየሰራው ከማግኘት ንዋይ ለድሆችንና ለጦማዳሪዎች እየመጸወትኩ በተረፈኝ ራሴን ከመርዳት መቆጠብ የለብኝም። መነኩሴም በድሎትና በምቾት ሊኖር አይገባውም እናለው። ይህንን ከማር የተሸፈነ ውስጡ ግን ኮሶ የሆነ አነጋገሩን ቀልጣፋነት የሰሙ ሁሉ በጣም አደነቁ። አወርም ሰይጣኑ መነኩሴ በዚህ ሐሳብ መጽናቱን ከተረዳ በኋላ ለቤተ ክርስቲያን ሥራ ውሃ እየቀዳ በውሃ ማጠራቀሚያው ገንዳ ላይ እንዲያጠራቅም ደለደለው። ሰይጣኑም በማድጋ ውሃ ቀድቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያን በር አጠገብ ሲደርስ እንሰራውን ከመሬት ላይ በመጣል ይሰብርና ውሃውን ያፈስ ነበረ። ዓላማውም በባህሩ ላይ ማድጋውን የሰበርኩት እንደሆነ ወደ ላይ አህዮች ባዷቸውን የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። ስለሆነም እነዚህን እንስሶችን ውሃ በማሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አደርጋቸዋለሁ። የውሃውን ምንጭ ይደርቃል። ስለዚህ የቤተ ክርስቲያኑ ሥራ እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል አስተሳሰብ ነበረ። እንዳሰበውም አደረገ። ነገር ግን ግንበኞችና ወዛደሮች በብዙ ስለ አንጎራጎሩበት ውሃ ከመቅዳት ለግንበኞች ድንጋይ አቃባይነት አዛወሩት። እርሱ ግን ተንኮሉን በመቀጠል ድንጋዩን የሚቀበልበት ጊዜ ሰራተኞቹ ራስ ላይ ድንጋዩን ይጥልባቸው ነበረ። ይልቁንም ሁለት ጎበዛዝት ሊያንቀሳቅሱት የማይቻሉትን ታላላቅ ድንጋይ አንስቶ ከሰራተኞች በአንዱ ራስ ላይ ጣለውና ገደለው። ቀጥሎም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወርዶ ሁለት ሌሎች ሰዎችን ገደለ። ያም ተንኮለኛ በሽማግሌ የተመሰለ ሰይጣን የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማማት ነፍስ በመግደል ብዙ የግፍ ሥራ ይፈጸማል። በእውነት ይህ ከሚሆን የቤተ ክርስቲያኑ ሥራ ብታቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሥራ ቢቋረጥ አይሻልም በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌውም ሰይጣንም ወደ ሹሙ ሄደ። እጅ በመንሳት ጌታዬ፣ ከንጉሥ በታች ገዥ አንተነ በዚህ አካባቢ የተፈጸመውን ልዩ ልዩ በደልና የነፍስ ግድያ ወንጀል ትመረምር ዘንድ ለምንሃለሁ። ስለሆነም ግንበኞችና አናጺዎች በአንድ ደካማ ሰው ላይ በአድማ ተነሳስተው በታላቅ ድንጋይ ወግረው ገለውት ሬሳው ከዚህ ወድቋል በማለት አቤቱታ ቀረበ። አሁንም እግዚአብሔር በምድር ላይ መሪዎችን፣ አስተዳዳሪዎችን የሰየመው ቀማኞችንና ነፍስ ገዳዮችን ለማጥፋት ሲሆን በአንጻሩም የድሆችን የሰላማውያን ሰዎች መብት ለማስከበር ስለሆነ ከእንግዲህ እነዚህ ሰዎች ይህን ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ብዙ ሰዎች ያልቃሉ ብዬ እገምታለሁ አለ። በዚህን ጊዜ ሹሙ ከሰይጣን መሪነት የሞተውን ሰው ሬሳ ማየት በሄደ ጊዜ አወርን በቁጥጥር ስር አውሎ
ወደ ንጉሥ ዘንድ እንዲወስዱ ታዘዘ። ነገር ግን የደብሩ ማኅበር አባላት አወር ከእነሱ ጋር ጥቂት ይሰነብት ዘንድ ሹሙንም አጥብቀው ለመኑት። አወርም ከዚህ ከክፉ መከራ ያድነው ዘንድ ወደ እግዚአብሔር ይጸልይ ነበረ። አወርም በዚህ አይነት ጭንቅ ባለበት ወቅት የመላእክት አለቃ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ አወር ሆይ ደስ ይበልም፣ ስለዚህ ነገር አትዘን፣ ሰውነትም አታበሳጫት፣ ፈጥነ ሂድና ያንን ሽማግሌ ያዘው፣ በዚያን ጊዜ ማን እንደሆነ ታውቀዋለህ አለውና ወዲያውኑ በአንጻረ ቤተ ክርስቲያን ሰቅሎ በግርፋት እንዲቀጣውና እንዲያሰቃየው ሰይጣኑን አስሮ ለአወር ሰጠው። ሰይጣኑን በቀድሞ ዘመን ለመፈታተን የመጣሁ አሁንም ሦስቱን ሰዎች የገደልኳቸው እኔ ነኝ። ነገር ግን አሁን አወር ከእስራቴ ይፈታይ ዘንድ አወርን እማልዳለሁ በማለት በታላቅ ቃል እየጮኸ ሹሙን ተማጸነው። አወርም ሰይጣኑን በታላቅ ውርደት አዋርዶ ፈትቶ ሰደደው። እነዚያን ምውታንን በሊቀ መላእክት በቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት አስነሳቸው። ያምሽም የቅዱስ ገብርኤል ቤተ ክርስቲያንን ሥራ እስኪፈጸም ድረስ የኔቅሎን ገዳም እስኪቀመጥ ለአወር ፈቀደለት። በዚህ ወር በ26ኛው ቀን የልዩ ጌጥ ሽልማት አደረገለት። እሱም ፈጽሞ ተደሰተ፣ እግዚአብሔርን አመሰገነው። በዚች ሌሊት ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ወዲያውም የመላእክት አለቃ ቅዱስ ገብርኤል በፍጹም ፈገግታ ተገለጸለትና እግዚአብሔር የመረጠ አወር ሆይ ሰላም ላንተ ይሁን፣ በድካሜ የተገኘው መልካም ሥራ ደስ አሰኝቶኛል። ስለዚህ የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጀል ዘንድ እግዚአብሔር ለምኘዋለሁ። ይህንን ላንተ መልካም የምስራችን ይሁንልኝ። ዳግመኛም ስማ ልንገርህ፣ ይህ የገዳም ቦታ በጣም መልካም ነው። ወደሱ የሚመጡ ሁሉ የፈለጉትን ያገኛሉ። ድሃም ቢሆን ባለጸጋ፣ ማንኛውም ቢሆን አፍሮ አይመለስም። ይህ እንዲሆን ፍቃዴ ሆኗልና። ዳግመኛም ላስረዳ፣ ፍቅር ካለችበት ቦታ ሁሉ የእግዚአብሔር በረከት አትርቅም። ስለዚህ ማንኛውን በከፍተኛው ደዌ የተያዘ በፍቅር ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል ፈውስ ሳያገኝ እንደማይመለስ አረጋግጥላለሁ። አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎት በረከቱ ከኔ ከኃጥኡ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑርና ቅዱስ ገብርኤል ያደረገው ተአምር ነው። የክቡር አባት የሆነ ኢጲስቆጶስ አወር ከዚህ ዓለም በሞት በሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስ ጠርቶ ክቡር አባቴ ሆይ ትጸልይልኝ ዘንድ ማልድሃለሁ። አባቶች የተጓዟትን የሞት ጎዳና አጓዝ ዘንድ የእረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤል እንደዚህ ሁል ጊዜ በራእይ የተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና ሰውነትን አዘጋጅ ብሎኛልና አለው። ክቡር አባቴ ሆይ በሞትኩበት በኋላ በነጭ ሐር በቀጭን ኩታ ስጋዬን አትገንዝ፣ አስከሬኔን በሳጥን ውስጥ አታግባ። ከዚች ቤተ ክርስቲያን በስተቀር በኩል ባለው ቦታ እንዲሁም ቅበረኝ እንጂ እኔ ኃጥ በደለኛ ሰው ነኝና አለው። ከዚህ በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስ አስጠርቶ አባቴ ሆይ በጸሎት አስበኝ፣ ከዚህ ዓለም ነፍሴ ከስጋ የምትለይበት ሰዓት ቀርቧልና ዳግመኛም በጎ ምግባርን መንጎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባኝ ሲሆን ነባቢያኑ የእግዚአብሔር በጎች እጠብቅ ዘንድ ኢጲስቆጶስነት ስለተሾምኩና ስለተሰራሁት ኃጢአት በፍርሃት ላይ እገኛለሁ። ስለሆነ ማስበኝ እንጂ አትርሳኝ አለ። ይህንን ተናግሮ ነፍሱ ከስጋው ተለየች። እኛም በታላቅ ሐዘንና ለቅሶ ስጋውን ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበር ነው። እኔ ደካማ የምሆን ዮሐንስ ክቡር ኢጲስቆጶስ አወር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያው እንዲሆን አደረግን። ወንድሞቼ ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለኛ ይለምንልን ዘንድ ለነዳያን ለችግረኞች በመራራትና ምጽዋትን በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል።
ዛሬም እግዚአብሔር ኃጢአታችን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መብሰር ስለሆነ ስለ ቅዱስ ገብርኤል አማላጅነት ልዩ ሶስት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማሌትና በዝማሬ በምህላ ጸሎት በመንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጠፋላችሁ፣ ሰውነታችሁን ከኃጢአት ርኩሰት ያነጸላችሁ፣ የቅሚያን ወይም የውንብድናን ሐሳብ ከህሊናችሁ ይፋቅላችሁ። በዚህ ዓለም ዘመናችሁ ከመፈጸሙ በፊት በበጎ ሥራችሁ ከሰይጣን ተንኮል ያመለጡትን እድል ያድላችሁ። ያዝመራችሁን ፍሬ ያብዛላችሁ። ከማያልፈው የቸርነቱ የጌትነቱ ብልጽግና ያሳትፋችሁ። ከሽማግሎቻችሁ ብርታት ለልጆቻችሁ መልካም አስተዳደግና ጤንነትን ይስጣችሁ። እናንተም ከጥፋት ከጉስቁልና ያድናችሁ። የተንኮለኛ የዲያብሎስ የብረት መቃጠን ወይም ወጥመድ ከእናንተ ይራቅ። አሜን። የምንጮቻችሁን ውሃ ያብዛላችሁ። አሜን። በወንዞቻችሁ ወራጅ ውሃዎች በመጠናቸው ይፍሰሱላችሁ። አሜን። በሀገራችሁ ሁል ጊዜ ፍጹም ተድላ ደስታ ይሁንላችሁ። አሜን። መከራን ከላያችሁ ያርቅላችሁ። አሜን። ሕዝቡን በእውነትነት በትክክል ያስተዳድር ዘንድ የመሪያችሁን ስልጣን ከፍ ከፍ ያደርግላችሁ። አሜን። ከመካከላችሁ የሰይጣንን ኃይል ቀጥቅጦ ያጥፋላችሁ። የመድኃኒታችንን መወለድ ያበሰረ በዚህ መልአክ በቅዱስ ገብርኤል አማላጅነት የርስተ መንግሥት ሰማይ ዕድል ፈንታችሁ ከቅዱሳን ሰማዕታት ማኅበር ጋር ያደርግላችሁ። አሜን። እናንተ የአባቴ ወዳጆች ዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔኑ የሚል የደስታ ቃልን ያሰማችሁ። አሜን። የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት የሆነች አምላክን በወለደች የሁላችን እመቤታችን ድንግል ማርያም አማላጅነት በሰማያዊ ንጉሥ አዳራሽ ያግባችሁ። አሜን። ቅዱስ ገብርኤል በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ቤተ መቅደስን ለመስራት የጀመረውን የረዳ ገብርኤል ሆይ የሚፈታተነንን ሰይጣንን በእግር ብረት ያሰርክ በስጋ በነፍስ ትራዳን። ፈጥነም ጠላቶቻችንን ድንጋይ ሲወረውርብን እያየ በሰረኛ ዓይናቸውም እስኪነጻጸሩ አትዘግይ፣ እርዳን። አደራን ሁላችንንም ጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ሀገራችንን ሰላም፣ ፍቅሩን፣ አንድነቱን ይመልስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጣው በመንገድ በስደት ዓለም ያሉትን ሁሉ ዛሬ እግዚአብሔር ይፈውስልን፣ መልአኩን ልኮ ይዳብስልን። ታስረው በሳውዲ አረቢያ በኢትዮጵያ የሚጨነቁትን በተለያዩ ዓለማትን ያሉትን እስረኞችን ሁሉ እግዚአብሔር ያስፈታልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ይቅርታ አምላክ ሁላችንን ይቅር በለን፣ ተዘከረን፣ ፍቅረን በሁላችን ላይ ያሳድርብን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በሊቀ መላእኩ በቅዱስ ገብርኤል ስም አስይዣችኋለሁ። ይህንን ድምፅ እየሰማችሁ ላይክ አለማድረግ፣ ሼር አለማድረግ፣ ሰብስክራይብ አለማድረግ ንፉግነት ነው። ተዋህዶ እንዳትቀጥል
እናንተም ከሚከራከሩ ወገን እንዳትሆኑ ይሄን ሁላችሁ እንድታረጉ በእውነት በቅዱስ ገብርኤል ስም ከዚህ በመቀጠል ደግሞ መልካ ገብርኤል በአማርኛ ነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ሰላም ገብርኤል፣ እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጉልቻ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር ቀዳማይ የእሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበለዓም ራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ የላህምና የንስር ስነ ገጻቸው ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን የተሸከምክ የክብር የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህና ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ በሆነ ምስጋና ዘውድ ላቀናጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብስ ተክኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገውንና የሰርኩን መስዋዕት የምታሳርግበት ጊዜ እኔን የኃጥኡን ኃጢአት ታስተሰርይ ዘንድ ሰላም ለቀራንብትከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠይ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሆነ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም እላለሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔም ደግሞ አገልጋይን በረድኤት ኃይል አድነኝ። ሰላም ለአይናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆነ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ክንፎች ሰላም እላለሁ። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አበሰረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላለው ጥርሶችም ሰላም ላለው ገብርኤል ሆይ በባህሪ የኢዮብ መንፈስ ባህሪ የተመሳሰሉ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበት ሰላም እላለሁ። የባቢሎን የእሳት ውዕት ወደ ቀዝቃዛ የለወጠ ለስትንፋስ ጠልም ሰላም እላለሁ። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም ደግሞ የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም
በንጽህና ሀብል ለአጌጠ አንገት ሰላም ላለው ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሆነ የብርሃን ሞጣህት ለደረበ ለዘባን ሰላም ላለው ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመፈጸም እችል ዘንድ የድርሰት መንፈስ አሳደርብኝ። እዝራ ኡራኤልን አጥብቆ ደሞ በለመነው ጊዜ ምስጢራትን ደሞ የሚገልጽ መንፈስ በእሳት ጽዋ ደሞ ገቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም ላለው ጻድቃኖች ደሞ የሚጠለሉበት ክንድህ ስፋት ሰላም ላለው ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን ሆነ ማን አስቦ የሚደርስብህም የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅም አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ ደሞ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶችህ ደሞ ሰላም ላለው ቅዱስ ገብርኤል ሆይ የክርስቶስን የወላጅ እናቱን ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማንቀላፋ የኩነኔ ጉድጓድ መንጥቀህ ደሞ አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ከሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለራሃከ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚገልጥ መጽሐ መዳፍ ሰላም ላለው የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶች ሰላም ላለው ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ደሞ ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትንና ለተጎናጸፈ ለጣቶች ጽፍር ደሞ ሰላም ላለው በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም ላለው ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንጻ ስለምን ታፈርሰዋለህ? እያልክ ማልደልኝ። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም ላለው የሦስቱ ሕዋሳት አካል መሥዋዕት ለሆኑ ጽሩይ ደሞ ልቦና ሰላም ላለው ገብርኤል ሆይ ለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ወይም ለሚያመሰግን ህሊና ሰላም ላለው የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነውና። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን ደሞ አገልጋይህን ከችግር ደሞ አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በከንፎች ደሞ ጋርደኝ። ሰላም ለአማውቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም ላለው ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማናለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም ላለው በብሩህ መብረቅ ለተሸለመ ነበልባላዊ ወገብ ሰላም ላለው ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ የዕድሌን ዕጣ ፈንታ ንገረኝ። ሰላም ለአቆያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾች ሰላም ላለው ቅዱስ ገብርኤል ሆይ ስንፍናን የምታወግዝ
የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም ደግሞ 7 አምድ አቁማለች። ሰላም ለራሃከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነቢይ ዳንኤል ፊት በመግለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤል ከምርኮ መመለስ እንደዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮና ከቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነች ዕለት ከጌታ ደሞ እግር መስቀል ደሞ ስር ለቆሙት ተረከዞችህና ጫማዎች ሰላም ላለሁ። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ደሞ ሰይፍ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የተንሳዩን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ላጽቢከ ቅዱስ ገብርኤል ሆይ በእግሮቹ ላይ ደሞ ለሚያበሩ 10 ጣቶች ሰላም ላለሁ። በብርሃንነትን ደሞ በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም ላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በበጎ ነገርን አስተምረኝ። በኃላፊ ንብረት ደሞ የሚመካና በሀብት ብዛት የሚተማመን የሰው ልማድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም ላለው። ከፍጥረት ዓለም እስከ ዛሬ በሕይወትነት ላለው ስነ መልክህም ሰላም ላለው። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ ደሞ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድር ርስት የሚገባው መቼ ነው እያልከ አስባለሁና። ሰላም አልቦም ሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ለዚህ ሆነው አውቄና ደሞ አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረ የማረጋጋት ቃልህን አሰማኝ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን ደሞ የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እንልሃለን። የኤልሳቤት ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንተ ይሁን ባለች ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሂ ደስ ይበልሽ ባልካት ጊዜ መንፈሰ ቅዱስ ስጋዋን አንጻ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ በኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያንና የእሳቱ ነበልባል እንደ ወርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን የተመላ ቃል ሰላም ባልካት ጊዜ በመለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬን እየዘመርኩ ሰላም እላለሁ ዘንድ አቤቱ ተገለጽልኝ። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀናጀ ገብርኤል ሆይ ሰላም እንልሃለን። የአሸናፊ ኃይል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የቀሊለ ክንፍ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እድን ዘንድ ክንፍህን ጋርደኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ
ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማህፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነት በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን፣ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላዘንክልን ካረዳሃን ደካማንን ስንጽፍ ስናርም ስናነብ ስናትም የጎደለውን የነጠበውን በአፈ መላእክት ሙላልን፣ አሜን። ድርሳነ ዘቅዱስ ገብርኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል ሎንተ ቃላት ዘነግሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ዋመ አብሰራ ለቅድስ ድንግል ማርያም ከመ ይትደንግጽም ቃሉ ማህያዊ ከማድህነነ እምድንጋጼ መዓልት ወለሌተ ለኩልነ ህዝበ ክርስቲያን ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንሰ ቃል አለባዊ ሰላም ለከ ኦፈ ነደ እሳተ አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖን ሴፎትም ባሌ ዚአከ መዓልተ ወለሌተ ቀበነ አንተኦ አምላከ ቅዱስ ገብርኤል ቀበኒ ዋድነኒ መከራ ስጋው ነፍስ ሊተለኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። አብሳሪ ተስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራች አብስረን። ቅዱስ ገብርኤል ሆይ ራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰቦቻችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችንን ከስተት ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። የሊቀ መላእክት የቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠነ ኑሮ ባርከ ሰማያዊ ኢየሩሳሌም እንወርስ ዘንድ ቃል ኪዳንን አይለየን፣ አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ከመልአኩ ከቅዱስ ገብርኤል በረከት ያሳትፈን። ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ታመው በተለያየ ቦታ በተለያየ ዓለም ጠያቂ አጥ የወደቁትን ሁሉ እግዚአብሔር ያስብልን። የይቅርታ አምላክ ይቅር ይበለን። ለታሰሩት መፈታትን ያላክልን። ሁላችንም ሰላሙን ያበዛልን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ በሊቀ መላእክት በቅዱስ ገብርኤል ስም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን ይህንን ጸበል ጸዲቅ ይህንን ድርሳን ሰምተው ከተያዙበት እስራት እንዲፈቱ በእውነት የመዳን ቀን ዛሬ ስለሆነ እንዲድኑ ምክንያት ሆናቸው ዘንድ ለመዳን ደግሞ ዛሬ ብቻ ሳይሆን አሁን ስለሆነ ይህንን በእምነት እንዲጸኑ እንደዚህ 3 ደቂቅ አንተ ለሰራኸው ምስል አንሰግድም ብለው የታገሉትን ትግል ቀላል ስላልሆነ ምእመናንን ይህን ልታስተላልፉ ይገባልና ሁላችሁም ጠይቃለሁ። የእግዚአብሔር ሰላም በሁላችን ላይ ይኖር አሜን። ከዚህ በመቀጠል ደግሞ ስንክሳር ሐምሌ 19 ቀን የሚነበበውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚህ ቀን ስማቸው ሱርስ፣ ህርማን፣ ያኑፍ፣ ስንጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸው ምክንያት እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋደል የሆነች ዳልዥን ገደላት። ስማቸውንም አስቀድመን የጠራናቸውን የአራቱን ልጆችንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፊዮስ፣ ታማን፣ ህርማን፣ ባኮስ የሚባል አራቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀን ሆነ። ሶስተኛም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረች አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህ በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብ መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸው ያረጋጋቸው ነበረ። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንን ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኸው። መኮንኑ ሁሉን እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮቹ ግን በላያቸው በሰይፎቹ አጋና ተጫወቱ። በዚህም በሐምሌ 19 ቀን የእስናን ከተማ ሰዎች ከታናሾቻቸው እስከ ታላላቆቻቸው ሴቶችና ወንዶቹን ጨረሷቸው። የመላእክት ሰራዊትንም ነፍሶቻቸውን ይቀበሉ የብርሃንን አክሊሎችን የሚያቀናጇቸው ነበረ። በዚህም በኋላ መኮንን ከዚህ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃዎችንም ተሸክሞ አገኘ። መኮንንም በአዩት ጊዜ እኛ ክርስቲያን ነን ብለው ገልጥ ጮኹ። መኮንንም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያዎችም ይገድሏቸው። የእነዚህን ስማቸውን ሩፋስ፣ አንጣኪዮስ፣ ሰሃድራ ይባላል። የሰማዕትነታቸውንም ፍጻሜ መስከረም 11 ቀን ነው። ይህንን ቅዱስ አባት ኤጲስቆጶስ ይስሐቅን መኮንን አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለው ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነትን ፍጻሜ በታኅሳስ 14 ቀን ምእመናን ሥጋውን ወስደው ገንዘው ቀበሩት። የስደቱ ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሯት። ለእግዚአብሔር ምስጋናን እኛንም በሰማዕታት ሁሉ ጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ። ይህንንም ሕፃን ዕድሜው 3 ዓመት ሲሆን ከሮሜ አገር ወደ ሌላ አገር እናቱ ይዛው ሸሸች። በዚህም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩበት። ወደ እርሱ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳ ዘንድ እሱን ጠይቀው አለችው። ሕፃኑ ወደ አለበት ጭፍራ አምልኮ ወደ እርሷ አስመጣው። ሕፃኑን ፊት ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑን መልሶ አዎ ለእኔ ደስታ ጠብቆልኛልና ለአንተ ግን ሐዘንና ለቅሰው ጥርስ ማፏጨት ነው። መጽሐፍ ለዝንጎች ተላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግር ሰጥቶታልና ብዙን ተናገረ። በዚያም ያሉትን እስከ አስደነገጣቸው ድረስ ንጉሡ መኳንንቱን ጣዖቱን ረገማቸው። ክብር ታቱንም የተነሳ አደነቁ። መኮንኑም በአፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆችን የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱን ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔር ያለምንም ጉዳት ያነሳቸው ነበር። ብዙዎችን አሕዛብ ይህንን አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። የሰማዕትነትን አክሊል ተቀበሉ። ሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችን ተአምራቶችን አደረገ። ብዙዎችን በሽተኞችን አዳናቸው። በዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ
ውሃ ጨምረው በእሳት ያሉትንም ዘንድ አዘዘ። የፈላቱንም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜ ፍርሃትን የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ የቅዱሳንን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርን አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ እኔ የወለድኩባትን ቀን የተባረከች ናት አለችው። እንደዚያ ወደ ጋኑ ውስጥ በገቡ ጊዜ የውሃው ፍልሃት እንደ ንጋት ውሃ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህ በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃጠን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ አዳናቸው። መኮንኑን በታላቅ ስቃይ ያሰቃያቸው ዘንድ አስበው እስኪመክር ድረስ በወህኒ ቤት አስገባቸው። ያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋው። ስሙንም ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና ኢየሉጣ ጸሎት ይማረን። በረከታቸው በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። አባቱም አረማዊ ነበረ፣ ስሙም አውስጢኪዮስ ነበር። እናቱ ግን አማኝ ነበረች፣ ስሟም ኤልያና ነበረ። በአደገ ጊዜ አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበረ። በጥላንም በፊቱ ሲያልፍ መልኩንና እውቀቱን ብልሃቱንና አስተዋይነቱን ይመለከት ነበረ። ከሃዲ ስለመሆኑም ስለ እርሱ ያዝን ነበረ። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖትን ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናው በአዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረው በሰላምታም የሚሰጠው ነበረ። ስለዚህም በመካከላቸው ፍቅር ጸና። ከዚህ በኋላ በጥላን ወደ ቄስ ቤት ይገባና ስለ ሃይማኖት ይነጋገር ነበረ። ቄሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን ሃይማኖትን ምን ያህል ክብር እንዳላት ለሚያምኑበት ሁሉ እውቀትን ማስተዋል እንደሚሰጣቸው ድንቆችና ታላላቅ ታምራት እንደሚያደርግላቸው ታላቅ ፈውስ እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ታምራት እንደሚያደርጉ ይህንን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁል ጊዜ የሃይማኖትን ትምህርት ያስተምር ጀመረ። በአንዲት ዕለት ቅዱስ በጥላን በከተማዋ በአደባባዮች ሲያልፍ እባብ የነደፈው አንድ ሰው ሲጨነቅ አየው። እባቡን በእርሱ ዘንድ ቁሞ ነበረ። በልቡም የመምህሬን ቃል ልፈትን፣ ክብር ይግባውና በክርስቶስ ካመንክ በስሙ ታምራትን ታደርጋለህ ብሎኛልና። ለእባቡ ወደ ነከሰው ሰው ቀርቦ ኃይልን ይገልጽለት ዘንድ እባብንም ይገድለው ዘንድ ሰውየውንም ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከይሲውም ወደቀ፣ ወዲያውም ሞተ። የበጥላንንም ሃይማኖት ጨመረለት። ከዚህ በኋላ በጥላን ወደ ቄሱ ሄዶ የክርስትናን ጥምቀትን ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበረ። በአንዲት ቀን ያድነው ዘንድ አንድ እውር መጣ። የቅዱስ በጥላን አባትን ባየው ጊዜ እውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ እውር ነው አለው። እርሱም አባቱን የእግዚአብሔር ክብር ታይ ዘንድ አለህ አለው። ይህንን ብሎ እውሩን ጠራውና ዓይኖቹን ቢገልጡ ያዳንህን ታመልከዋለህን አለው። እውሩም አዎን አምናለሁ አለ። ቅዱስ በጥላን በእውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በእውሩ ዓይኖች ላይ አኑሮ እንድታይ በጌታ በኢየሱስ ክርስቶስ ስም እመን አለው። ወዲያውኑም ዓይኖቹም ተገለጡ። አባቱም ይህን ድንቅ ሥራ በአየ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ ከእውሩ ጋር አመነ። ቅዱስ በጥላንን ወደ ቄስ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህ በኋላ ባሮቻቸውን ነፃ አወጡ። ገንዘባቸው ለድሆች ለችግረኞች አከፋፈሉ። ቅዱስ በጥላን
በጥላንም ጥበብን ያደርግ ዘንድ ያለ ዋጋው ሰዎችን ያድናቸው ነበረ። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበረ። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሱም ሄደው በቄሱ ጋርና ከአዳነውም እውር ጋር በጌታችን በአመኑ ከብዙዎች ጋር ከሰሱት። ወደ ንጉሱም በቀረበ ጊዜ ንጉሥ ተቆጥቶ አማልክት ሰዋላቸው። ባልተዘዙትለትም ጊዜ ራሳቸውን በሰይፍ አስቆረጠ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቅዱስ በጥላንን የጸና ስቃይን አሰቃየው። ከእርሱም ደንቆችና ተአምራቶች ተገለጡ። በእጁም ብዙ ሰዎችን ክብር ይግባውና በጌታችን አመኑ። በሰማዕትነት ሞተ። ንጉሥም አይቶ በበጥላን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዘ። በዚህች ምስክርነትን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በክብሩ ሰማዕት በጸሎታችን ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የአባ አቀራበውን የመቃብርስና የስካ አገር ሰው የሙሴ መታሰቢያቸው ነው። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። ውድና የተወደዳችሁ የክርስቶስ ቤተሰቦች አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ከዚህ በመቀጠል ይህንን ቪዲዮ በቅዱስ ገብርኤል ስም አስይዣችኋለሁ። በእውነት ለዓለም ላሉት ምእመናን ሁሉ ታስተባብሩ ዘንድ በክርስቶስ ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላቸውን ምስክርነት እንድትልኩልን ቁጥሬን እዚህ ጋር አስቀምጣለሁ። በዚህ መልኩ እንግዲህ እግዚአብሔር ያደረገልን ለዓለም ሁሉ እንድታስተላልፉ መልእክቴን በዚህ መልኩ አቀርብላችኋለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን